ብዙ ጊዜ ተደጋጋሚ ነገር እንደዚህ አይነት ነገሮች ስለማይ እውነት ለመናገር ትንሽ ልብ ይሰብራል ማለት ነው። እና የሚሰሩ ሰዎችን ማናበረታታ ከሆነ እንግዲህ ድህነት አልጋውን ማለት ጥሎ ይተኛብና እውነት ለመናገር ማለት ራሱን ያላሸነፈ ሰው ሰዎችን ሊረዳ አይችልም። ለራሱ ያልሆነ ሰው ሰዎችን ሊረዳ አይችሉም። እኔ መቆም አለብኝ ልጆቼን ለማሳደግ። እኔ ጥሩ ሚስት ለመሆን ጥሩ መጀመሪያ ሳራ መሆን አለብኝ ማለት ነው። እኔ ራሴን ካልጠበኩ፣ ራሴን ካልሆንኩ፣ ራሴ የተሻልኩ ካልሆንኩ ለማንም ሰው ጥሩ ልሆን አልችልም። ጥሩ ሚስት፣ ጥሩ እናት፣ ጥሩ እህት፣ ጥሩ ጓደኛ ልሆን አልችልም ውዶችዬ። እና ሰዎች ቀድመው ራሳቸው ላይ ነው መስራት ያለባቸው። ራሱ ላይ ያልሰራ ሰው በአብዛኛው የሰው ሸክም ነው የሚሆነው። Beautiful, elegant, intelligent, capable, loving, majestic. ሰላም ስለወዶች እንዴት ናችሁ? እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታይ ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ስለ ፋሽን፣ ሌክዠሪ፣ ባግ ያድርጉ ቤት ማሳመር ወዳለሁ። የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። የኔን ህይወት ላይፍ ኤክስፒሪየንስ ጠቀመኝ የምለውን ነገር ለእናንተ ሼር አደርጋለሁ። እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው እናንተ ደግሞ ሳራ በርቺ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ እንግዲህ አንድ ቦርሳ እንደተለመደው ላስተዋውቃችሁ ነው። በዚህ በፊት አይታችሁ የማታውቁ ከሆነ እንግዲህ በጣም ሌክዠሪ ባግ እወዳለሁኝ። አሁን ኢትዮጵያ ውስጥ ማርኮ ሌክዠሪ ቡቲክ በሚል ቪንቴጅ የሆኑ ቦርሳዎችን ሌክዠሪ ቦርሳዎችን እና አንዳንድ ነገሮችን አክሰሰሪዎችን ከነሱ ጋር የተያያዘ ነገር በቅርቡ ለመክፈት ዝግጅቴን ጨርሻለሁኝ። እንግዲህ አንዳንድ ቦርሳዎችን እንግዲህ አስተዋውቃቸዋለሁ ማለት ነው። እኛ የምንይዛቸውን በእርግጥ እናንተ ታውቋቸዋላችሁ። እኛ የምንይዛቸውን እንደዛ አደርጋለሁኝ። ዛሬ ግን እዚህ ጋር ፎቶግራፍ ላይ እንዳስቀመጥኩት ይጠቅመናል ለሴቶች ብዬ ስለማስብ ማለት ነው። ብዙ ጊዜ ጠንካራ ሴቶች ስናይ በተለያየ ነገር የምንቃወም ሰዎች በጣም በስተናል እውነት ለመናገር እና አንዳንዴ ከሰዎች ጋር ሸር የምታረጉት ነገር አለ ማለት ነው። እና ሌሎች ደግሞ በጣም ባስተሳሰባቸው በኑሯቸው በአንዳንድ ነገር ትክክል እኔን አትመስልም በሚል ነገር ማለት ነው ሰዎች በጣም አታክ ሲደረጉ ደስ አይልም እውነት ለመናገር እና አላወራም እንደዚህ አይነት ነገር ታውቃላችሁ። ግን አልፎ አልፎ ስለሚጠቅመን ማለት ነው ከኛ ጋርም ስለሚያዝ ህይወታችን ኑሯችን ስለሆነ ሁልጊዜ ማለት ነው ይጠቅመናል ብዬ ማስበውን ነገር ያንን ዲስከስ ማድረግ እፈልጋለሁኝ። እንግዲህ እስኪ የዛሬ የቀን ቦርሳዬን ላስተዋውቃችሁ። በእርግጥ የቀን ቦርሳዬ አይደለችም። እኔ ያስኩት የነበር ዛሬ ዋይሴል ነበር። ቤት እንዳያችሁኝ ቤት ነው ያለሁት። ዋይሴል ሰንሴት ነበር ያስኩት። አሁን አላስኩትም፣ እዚህ ጋር የለም፣ ኦፊሴ ውስጥ ነው ያለው። ውዶቼ እንግዲህ ሌዲ ዲዮር ላስተዋውቃችሁ። አያችሁት እንዴት እንደምታውቁት ሚዲየም ሳይዝ ሌዲ ዲዮር ነች። ብላክ እና ደግሞ ጎልድ ሃርድዌር ነች። እኔ ሌዲ ዲዮር ሚዲየም ሳይዝ ለመጀመሪያ ጊዜ ነው እንግዲህ አሁን እኔ የምተዋወቀው ማለት ነው። በእጄ ያዝኩት አይቻቃለሁ፣ ግን ያ ኑሮኝ ኦን አላደርግም። በእጄ ሚጂ አላቅምና አየዋለሁ እና ሚዲየም ሳይዝ ተረቅ ያለ ይመስለኝ ነበር፣ ግን በጣም ደስ የሚል ሳይዝ እውነት ለመናገር ማለት ነው። እና ግን በጣም የወደድኩት ምንድነው አስተውየው አላቅም። ዚፑን እዚህ ጋር ላሳያችሁ ማለት ነው። ዚፕ አለው እንደዛኛው እንደ ትንሹ ዲዮር የሚገባ አይደለም። እንደዚህ እንደምታዩት መሀል ለመሀል ዚፕ አለው። ይሁት ዚፑ ቻፍ ላይ ያለው ዲዮር ይላል። ሲዲ በሚል ተጽፏል። እንዴት እንደሚያምር ልነግራችሁ አልችልም ማለት ነው። ኦ ማይ ጋድ በጣም ነው የወደድኩት ማለት ነው። የሆነ አክሰሰሪ ሰጥቶታል ፎርሳው። ይሄንን ይመስላል እንግዲህ እንደዚህ እንፈት ተሳራሩትና መሀል ለመሀል እንደዚህ ተከፍቶ እንግዲህ እዚህ ውስጥ ቀጥ አስገባላችሁ ማለት ነው። ይሄ ስትራፑ ነው የሚያለ ስለሆነ በደንብ አይታይም። ውስጡ ላይ ኪስ አለው። ለማንኛውም እንግዲህ በቅርቡ ማርኮን ሌክዠሪ ቡቲክ እንግዲህ ዲዮር ቦርሳ በጣም ኤሌጋንት ነን ብለን የምናወራ ከሆነ ሌዲ ዲዮር ማንስ ከሆነ ምን ዋጋ አለው እውነት ለመናገር ያ እና ይሄንን ይመስላል ውዶች። ሌዲ ዲዮር 1995 ላይ
ፕሪንሰስ ዲያናን ብዙዎቻችን እናውቃታለን ማለት ነውና ወደ ፓሪስ አርት ሙዚየም ላይ ተጋብዛ ነበርና ስማች 1995 ማለት ነው አይ ቲንክ ቤምዴን ሽራክ የምትባል ማለት ነው ስተነችና በጣም ፋሽን ማለት በጣም የታወቀች ነበርች እንግዲህ ፕሪንሰስ ዲያና እና እሷ ስለምትመጣ ለሷ የሆነ ቦርሳ ማሰራት ፈልጋለሁ ብላ ማለት ነው ልክ እንደዚህ በጥቁር አድርጋ በሷ ስም ኦርደር አደረገች ማለት ነውና ከዛ ጊዜ በኋላ ስጦታ ሰጠቻትና ብዙ የተለያዩ ቦታዎች በጣም ወደደችውና ተመሳሳይ ነገር የተለያየ ከለር በመያዝ እየወሰደች ማለት ነው እንደዚህ ዲዮር ሌዲ ዲዮርን መጠቀም ጀመረች ማለት በዛ ሰዓት ስም የለውም ነበር ሌዲ ዲዮር እንደወጣ አካባቢ ነው ገና ስም አልወጣለትም ነበርና በጣም ብዙ ሰዎች በስባ እየወደዱት ስለመጡና ብዙ ሰውን ቀልብ የሳበች ስለነበረች ያው ፋሽን ኢንደስትሪው በጣም ነው የሚያስታውሳት ፕሪንሰስ ዲያናን ማለት ነውና በሷ የተነሳ ሌዲ ዲዮር ተብሎ ስሙ ወጥቷል ማለት ላሳያችሁ እንደዚህ ስትመጣልኝ እንዴት እንደወደድኳት ልነግራችሁ አልችልም ማለት ነውና እስከዛሬ ድረስ ሊኖረኝ ይገባ ነበር አልኩኝ እንግዲህ አንድ ቀን ይኖረኛል በጣም ነው በቃ የወደድኳት እውነት ለመናገር ማለት ነው ሳይዙ በጣም ትልቅ ነው ብዬ ነበር ማስበው ግን ተለቅ ያለ ሳይዝ ነው ግን አይ ቲንክ ዴይ ቱ ዴይ ለማድረግ በቂ የሆነ ነው ብዬ በጣም ትልቅ የሚባል ሳይዝ አይደለም አሁን ትንሽ ሳይዞችን እየወደድኩ ስለሆነ ማለት ነውና ሌዲ ዲዮር እንግዲህ ፕሪንሰስ ዲያና እሷን ተከትለው በሷ የወጣ ነው ማለት ነው ግን ኤን ስትለብሱ በስማም ፕሪንሰስን ያው ፕሪንሰስ የሆንኩ ያለ ተሰማኝ ታሳያችሁ እስኪ ያለባበስ እውነት ለመናገር በቃ ዝንጥ ያልኩ ነው የመሰለኝ አሮና ጫማዬን ላሳያችሁ ፈልጌ ነበር አቀብሏል ያ እንግዲህ እንደዚህ ዝንጥ ብያለሁ ፕሪንሰስ የሆንኩ ነው የመሰለኝ ማለት ነው አይደው ነው ከፖርሳዋ ጋር እንደዚህ አይነት አለባበስ መልበስ አለብኝ ብዬ ዛሬ ለበስኩት ልብስ ሌላ ነበርና ቀይሬ ነው እንግዲህ ወደ እናንተ የመጣሁት ማለት ነው ከዚህ ጋር ካልሆነ የትም ጋር ትሄድም ብዬ ዛሬ እንግዲህ ፕሪንሰስ መስያለሁ ብዬ አስባለሁ ፖርሳችን ትመስላለች ወዶቼ አሁን በጣም ብዙ ጊዜ ማለት ነው እቺ ልጅ እዚህ ጋር አስገባላችኋለሁ ቪዲዮ ማለት ነውና ያው በጣም ጠንካራ ሰራተኛ ነኝ እና ደግሞ እንደዚህ ጥክር ብለን በመንሰራ ሰዓት መርዳትን በጣም ደግፋለሁ ብላለች እና ግን ደግሞ ለራሳችንም የሆነ ነገር ስናደርግ ነው እና የኔ የህይወት ፕሪንሲፕሌ ለራሴ ሳልሆን ለሰው ተርፋለሁ ብዬ አላስብምና ብዙ ስትራግሊን እኔ ስለሆነ ማየው ኦኬ የሆነ ሰዓት ሳሸንፍ ይሄ ይገባሻል ብዬ ራሴን እሸልማለሁ ነው በጣም ስዊት ኤንድ ሲምፕል ነው ያለችው እውነት ለመናገር ማለት ነው ብዙ ጊዜ እኔ ስናገር ሰምታችሁኝ ታውቃላችሁ እንግዲህ ቤተሰቦቼ ሆናችሁ እውነት ነው አንዳንዴ እና ሰው በሌላ በኩል ወስዶ ማለት በጣም ብዙ ጊዜ ሴቶችን አታክም እናረጋለን ማለት ነው በጣም ጠንካራ የሆኑ ሰዎች ስፔሻሊ ሴቶች ላይ ሲሆን በጣም ጠነክራሉ እውነት ለመናገር ማለት ነውና በቃ የሌላውን ሰው ችግር ከዛ ጋር የምታገናኙ ማለት ነው እውነት ለመናገር ማለት በርግጥ ሀገራችን በጣም ችግር አይደለም ሀገራችን እዚህ ሀገርም ይንሮድነት አለ ችግር አለ እውነት ለመናገር ማለት ነው እንደዚህ አይነት ሰዎች ደግሞ ይሄንን አረጋለሁ ብሎ ወይም አፎርድ አድርገው የሚኖሩ ሰዎች ችግር የለባቸውም ማለት አይደለም ግን ታግለው ያሸነፉት ነው እውነት ለመናገር ማለት ነው እዚህ ምድር ላይ በቀላሉ የሚገኝ ነገር ምንም የለም እውነት ለመናገር ከስርቆት ውጪ ማለት እሱንም ደግሞ ስትያዙ የበለጠ ተከፍሉበታላችሁ ማለት ነው እንጂ ምንም ቀላል ነገር የለም ማለት ነው እንደዚህ የምትዋያቸው ሰዎች ብዙ ጊዜ በጣም በስራ ስትራግል አድርገው ነው አሁን እኔ መጥቼ ስታዩኝ ለእናንተ ማሳየውን ነገር ነው የምታዩት ምን ያህል ስትራግል እንደማረግ አታውቁም ገብቷችኋል ላሳያችሁ ራሱ ብል ምናልባት ላታዩት ይችላልላችሁ ልጆቼን እንዴት እንደማሳድጋቸው ቤቴን እንዴት ስራ እንዴት እንደምሰራ ምን ያህል ሰዓት ነው ስራዬ ላይ ማሳልፈው ምን ያህል ሰዓት ነው ምሰራው ላሳያችሁ ብል አታዩትም እውነት ለመናገር ማለት ነው ግን ምኑን ታዩታላችሁ ታገይ ያሸንፈ ውጤቱን ነው የምታዩት ማለትና ብዙ ጊዜ ወደ መጀመሪያው አካባቢ ስለ ቦርሳ ምናምን ስሰራ አንባክስ ሳረግ ለዛም ነው ብዙ ያቆምኩትና በጣም ብዙ የምትሳደቡ ሰዎች ነበራችሁ ማለት ነው በርግጥ ያንን ኢግኖር ስለማድረግ እንደዚህ አይነት ነገር ቦታም ስለማንሰጥ ሳይኙም አይ ቲንክ ብዙም
ክላፕ ባክ ስለማላረግ በቃ ትተውኛል አሁን ማለት ነው። በፊት በጣም ብዙ ሰው ይናገር ነበር እና ምንድነው ቤት ለምን ሰው አትረጂም ይሄን ያህል ገንዘብ የምታወጪ ከሆነ ምናምን ይባላል ማለት ነው። እንዴ እውነት ለመናገር ሰዎች ገንዘብ ያለው ሰው ነው ሰውን የሚረዳው። ከሰራችሁ ካላችሁ ነው የምትረዱት አይደል? አይ ቲንክ እያንዳንዱ ሰው እየመጣ ይሄን ያህል ገንዘብ አድርጌያለሁ ብሎ ማሳየት አለበት ብዬ አላስብም። የሚሰጥ ሰው አያሳይም እውነት ለመናገር ማለት ነውና አንዳንዴ እየሰጠን ነው ብሎ የሚያሳዩአችሁ ሰዎች ያንን ነገር ይፈልጉታል ማለት ነው። የሆነ ነገር ክሬዲት ይፈልጋሉ ከህዝቡ። ያንን ስታዩ ወይንም ማሰባሰብ ይፈልጋሉ። የሆነ ነገር ብቻ ይፈልጋሉ ማለት ነው እንዲታወቅላችሁ የሚፈልግ እንጂ ቀኝ ሲሰጥ ግራ እጃይ ነው የሚለው የእግዚአብሔር ቃል ማለት ነው። እንደገና ደግሞ ለሰዎች ገንዘብ ስትሰጡ በጣም ተቸግረው ነው የምትሰጡት አይደል? የምትረዷቸውና እያሳያችሁ መስጠት ማለት አሁን እንደውም እየተለመደ መጣረው ነው ዋይ እንጂ መቀበል እኮ በጣም ሰዎች በጣም በቃ የሚያዝኑበት ነገር ነው ብዬ ነው ማስብ ማለት ተቀባይ ልቡ በጣም ነው የሚሰበረው ማለት ነው። ለምን መቀበልን የሚያክል ከባድ ነገር የለም። እውነት ለመናገር መስጠት ሰዎችን ደስ እንደሚያሰኝ መቀበል ግን በጣም ነው የሚያሳዝነው ማለት ነውና እነዚህ በጣም ልባቸው የተሰበረን ሰዎች በካሜራ እያሳየን ማለት ነው ሰጥቻለሁ ምናምን ስትሉት ያ ሰው የበለጠ ነው ልቡ የምትሰብሩት። ለምን ታግሎ ነው የሚመጣው ከማለት ከመጠን አልፎ ነው የሚመጣው ከችግሩ በላይ ስለሆነ ማለት በቃ ከሚችለው በላይ ስለሆነ ተስፋ ከመቁረጡ የተነሳ ነው ወደ እናንተ የሚመጣው። አሁን እንኳን እየተለመደ ነው መጠየቅ ማለት ነው። እንደዚህ አድርጉልኝና ማድረግ ግዴታ እንደሆነ እየታሰበ ማለት ነው። ብዙ ሰው በጣም የሚሰራን ሰው ሲሳደብ ይውላል። ከዛ ደግሞ ብር ደግሞ ያ ሰው እንዲያደርግለት ይፈልጋል ማለት ነውና አሁን እየተለመደ ነው። ግን በአብዛኛው እንግዲህ በእኛ ኑሮ አስተዳደግ እንደ ሰውነት በቃ ዲግኒቲ ያለን ሰዎች ግን በጣም ነው መቀበልን የሚያስደነግጠን ማለት ነው። የመጨረሻ ደረጃ ስንደርስ ነው መቀበልን የምናስበው ማለት ነውና እንደዛነት ሰው ደግሞ ሲመጣ ማለት ነው ሰው ይልኝ ሰጥቻለሁ ይሄው ከኔ ተቀብሏል ብሎ ደግሞ ኦሬዲ ተሰብሮ የመጣን ሰው የበለጠ ነው የምትሰብሩት ማለት ነውና የሚሰጥ ሰው መታየት አለበት ብዬ አላስብም እውነት ለመናገር። ግን ብዙ ጊዜ ሰዎች የሆነ ነገር ለራሳቸው እንሰጣለን ሲባል ሌላውን ነገር ነው የሚገልጹት ማለት ነው። ኢትዮጵያ ይሄ ሁሉ ችግር ባለበት ሰዓት እውነት ለመናገር መታገል እንደዚህ አይነት ሴቶች ስናይ ሞቲቬት አንሆንም ወይ? ኦኬ ፓሪስ ሂጄ ጸጉሬ ልሰራ ነው አለች። እንግዲህ ፓሪስ ውስጥ ለመውጣት ጸጉር ቤት ኖርማል ነገር ነው አይደል? ሀገር ቤት መሰራት ትችላለች። ግን ይሄንን ነው ማድረግ የምፈልገው። ለምን በብዙ ችግር ነው ያደግኩት። ስለዚህ አሁን ሰርቼ የማገኘውን ነገር ስለ ቤተሰቦቿም ስትናገር ነበርና ሰርቼ የማገኘውን ነገር አንዳንዴ በጣም ከመስራት የተነሳ ሽልማት ያስፈልገኛል ብዬ በቃ ማድረግ ማለት አሪፍ ነው ብዬ የማስበው ነገር ለራሴ በማድረግ ደስ ይሰኛለሁ አለች ማለት ነውና አይ ቲንክ እሱ የምናበረታታው ነገር ነው ብዬ አስባለሁ። ድህነትን ለምንድን ነው ኢንተርቴን የምናደርገው እውነት ለመናገር ማለት ነው። ልጅቷ በጣም ተጎዳው ምናምን ብላ ስትመጣ ብዙ ሰው ደጋፊ ነው ያላት ማለት ነው። ግን እኔ አሁን ህይወትን አሸንፌ መጥቻለሁ እናንተ የኔ ማህበረሰብ ለኔ አትጨነቁ ስትል ለምንድን ነው መንቀጠቀጣት ማለት ነው። እኔ በጣም በሷ ምክንያት ብቻ ሳይሆን በአብዛኞቹ እንደዛ ስለሆነን ማለት ነውና እኔ በጣም ነው የሚገርመኝ ማለት ነውና ሰዎች ሲያሸንፉ ከዛ መማር ነው ያለብን። በቃ ከመጠን ማለት እንዴት ሰርታ ማለት ይሄን ያህል ልጅቷ ሲንግል ማዘር ነበረች ለረጅም ጊዜ እኔ በደንብ አላውቃትም ነበረ። ግን ሳያት ከዛ ሄጄ ስለሷ ማጥናት ስጀምር አሁን በቅርቡ ሌላ ሴት ልጅ ወልዳለች። ግን ከልጇ ጋር ረጅም ዓመት ብቻዋን እየታገለች እንደኖረች ነው እንግዲህ የምትገልጽበት ቪዲዮ ላይ የሰማው ማለት ነውና በጣም ጎበዝ ሰራተኛ ከሆነች እንደዚህ ከጣረች ማለት ነው ሰዎች የሚያገኙትን ነገር ደግሞ ለራሳቸው ማለት ነው በቃ ይሄን አድርገሻልና የሆነ ነገር አችብ አድርገሻልና ይሄ ይገባሻል ብላ ብትሰጥ ችግሩ ምንድነው? እንደውም ደስ የሚል ባህል ነው አይደለም? እኔ ብዙ ጊዜ እናገራለሁ ሆነ ትልልቅ ሌክቸር እቃዎችን ማዘርስ ዴይ በበርዝዴይ መግዛት ፈልጋለሁ። ብዙ ጊዜ እንደዛ ነው ማረገው አወራለሁ። ብዙ ጊዜ እንደዛ አይነት ነገር እናገራለሁ ማለት አንዳንዴ የሆነ ነገር ትሰሩና ለእናንተ ኦኬ ብዬ አንዳንዴ እኮ እውነት ለመናገር ልጆቻችሁን ስታሳድጉ ተዳራችሁን ስትመሩ ስራችሁን ስትሰሩ ብቻችሁን ስትራግል ራሱ የምታረጉበት ጊዜ አለ ማለት ነውና ሰው ብቻውን ስትራግል ያደርጋል። በቃ እኔ አሁን አንዳንዴ በቃ ደከመኝ ምናምን ብዬ መተኛት ያስጠላኛል ማለት ነው። የምሰራው ነገር ካለ መስራት አለብኝ ብዬ ራሴን ፑሽ አድርጌ
ሰው ነግሮኝ አይደለም ሙሴ እንደዚህ አድርጌ ምናምን ብሎኝም አይደለም ነው። ለምን ነገ ከነገ ወዲያ እንሰራዋለን እንኳን ቢለኝ ማለት ነው። ግን ራሴን ፑሽ አድርጌ ለብቻዬንማ ማሸነፍ አለብኝ ብዬ ከራሴ ጋር ማለት ነው ራሴን እያወራው ራሴን ታግዬ ማለት ነው ያንን ነገር ማረግበት ጊዜ በጣም ብዙ አለ ብቻዬን ማለት ነው። ስለዚህ የሆነ ነገር ታግዬ ካሸነፍ ደግሞ ሳራ ይሄን ነገር አቺቭ አድርገሻልና ይሄ ይገባሻል ብዬ ብሸልም የበለጠ እንድሰራ ያበረታታኛል። ምንም በቃ ሲምፕል የሆነ ነገር ነውና ሁልጊዜ ማለት ነው እንግዲህ ከድህነት ይሄ የድህነት መንፈስ አውጥተን እንጣለው። እውነት ለመናገር እንደ ሀገር ማይጠቅመን ነው እንዴ። መጽሐፍ ቅዱስም እኮ እንደዛ ነው የሚለው። ልጅቷ ስለ መጽሐፍ ቅዱስም ስትጠቅስ ሰምቻታለሁ። በአብዛኛው ከመጽሐፍ ቅዱስ ጋር አገናኝተን ነው ብዙ ጊዜ የምንናገረው ማለት ነው። ሰው እርዱ ይላል እንደዚህ እና ምን ይላል? በጠዋት የማይነሳ ሰው ይላል አይደለ? በጠዋት አርፍዶ የሚነሳ ማለት የማይሰራ ሰው የተበጫጨቀ ልብስ ይለብሳል ይላል። ድህነት ያጠቀዋል፣ ከድህነት ጠለል ይወድቃል አይደል? አንዳንዴ ታግለንም ላናሸንፍ እንችላለን ማለት ነው። ሁሉም እንደዛ ነው፣ ሰነፍ ነው ማለት አይደለም። ግን 80-90% እውነት ለመናገር የማይሰራ ሰው ነው የማያገኘው። ከሰራችሁ የሰራችሁትን ያህል ታገኛላችሁና እኔ በቃ የሚሰራን ሰው ለምን አይዶንት ኖ እንደምናጣጥልና የሚናገረውን ነገር በሙሉ ማለት ነው ሰፖርት ማድረግ ሲገባ ስፔሻሊ ሴት ላይ ደግሞ ሲሆን ትልቅ ነገር ሆኖ ሴት ልጅ ቤተሰቦቿን ሰፖርት ስታደርግ ልጇን በደንብ ስታሳድግ ፋይናንሻል ፍሪደም ሲኖራት የተሻለ ነገር ስታደርግ ከወንዶች በላይ ደግሞ ጥሩ የሆነ ነገሮችን በተለያየ ነገር ስለምናይ የበለጠ የምንሰራ ውጤታማ የምንሆን ሰዎች ስለሆነ ሴቶችን እንደዚህ ማለት ነው ሲሰሩ ማበረታታት ነው እንጂ ለምንድን ነው የምንቀጠቀጣቸው? እውነት ለመናገር ማለት ነው ሴት አገርን ይቀይራል ማለት ነው። ስፔሻሊ እንደዚህ እናት የሆኑ ሰዎች ሬስፖንሲቢሊቲ ያላቸው ሰዎች ናቸው። ስራቸውን ሰርቶ ቤት የሚገቡ ሰዎች ናቸው እና እነዚህ አይነት ሰዎች ማለት ነው በብዙ ነገር ሲያሸንፉ ማህበረሰቡ ነው አብሮ የሚያሸንፉ። እንደዛ በማለት እንጂ ዝም ብሎ መቀጥቀጥ መልካም ነው ብዬ አላስብም ማለት ነው። እና ወንዶች ከሰራችሁ ህይወትን ካሸነፋችሁ እናንተ ደግሞ የሰራችሁትን ነገር ደግሞ የምትፈልጉትን ነገር እንድታረጉ እናንተን ያንን ነገር በማድረጓ ደስ የሚያሰኛት ከሆነ የበለጠ እንድትሰራ ባለፈው ከዚህ በፊት ነግሬያቸው አውቃለሁ ማለት ነው። እና እኔ በጣም ውድ የሆነ ነገር በጣም ኤክስፔንሲቭ የሆነ ነገር እወዳለሁ። ሳየው በጣም ሃይ ኳሊቲ የሆነ ነገር ደስ ይለኛል ከልጅነቴ ጀምሮ ማለት ነው። እና ውድ ነገር ስለምወድ ውድ ነገር ስለምገዛ በራሴ አልናደድም እውነት ለመናገር ማለት ነው። እኔ እንደውም ከዛ ይልቅ ማስበው ለምንድን ነው እንደዚህ አይነት ነገሮችን እንድወድ እግዚአብሔር ያደረገኝ ብዬ አስባለሁ። ለምን ዝም ብሎ አይሰጣችሁም ማለት ነው። ትልቅ ነገር የምታስቡ ከሆነ ያ ነገር እንደዛ ናችሁ ማለት ነው። ለዛ ነገር የተሰራችሁ ናችሁ ማለት ነው። እና እንደዚህ አይነት ሰዎች ደግሞ ብዙ ጊዜ እዛ ጋር በምንድን በኩል ነው የምንደርሰው ብለው በጣም የሚጠሩ ሰዎች ይሆናሉ ማለት ነው። እና ቆንጆ ህይወት መኖር የምፈልግ ከሆነ በቆንጆ አድርጌ መስራት እንዳለብኝ አስባለሁኝ። በየት በኩል ብሰራ ነው የተሻለ ነገር የምደርሰው እና የምፈልገውን ነገር ማድረግ የምችለው ብዬ እንዳስብ ይረዳኛል ማለት ነው። እና ብዙ ጊዜ ጠንካራ የሆኑ ሴቶች ጊዜ እንኳን የላችሁም። አሁን ለምሳሌ እኔ የምኖርበት አካባቢ በብዛት ሰው ያቀኛል፣ ታዩኛላችሁ፣ እንደምታዩኝ ማውቃለሁ ማለት ነው። ችግር የለውም አብሮ መገናኘት፣ ቡና ጠጥቶ ቁጭ ብሎ ማውራቱ ደስ ይላል። ግን እንደዚህ አይነት ታይም የለኝም እውነት ለመናገር ማለት ነው። አልፈልገውም። የተሻለ ነገር መስራት እፈልጋለሁ። ረጅሙን ሰዓት ማለት ነው ቁጭ ብዬ ማሳለፍ አልፈልግም። ልጆችም ስላሉኝ ልጆችም እድገታቸውን ማየት እፈልጋለሁ ከኔ ጋር ሁልጊዜ። ከዛ ውጭ ደግሞ ስራዎችን መስራት እፈልጋለሁ። ነገ የምለው ነገር አልፈልግም። ጊዜ በጣም ቶሎ ይሄዳል ብዬ አስባለሁ። ባለኝ ጊዜ የተወሰነ ጊዜ መጠቀም አለብኝ ብዬ አስባለሁ ማለት ነው። እና እንደዛ አይነት ታይሜን አልሰጥም በብዛት ማለት ነው። እና ሰዎችን በብዛት አንዳንዱ ሰው ደግሞ አይቀስ ብዬ ሪላክስ አድርጌ እንደዚህ ብዬ ነው የምኖረው ይሄንን ነገር ወደዋለሁ ብሎ ይወደዋል፣ ያንን ኑሮ ይኖራል ማለት ነው። እና ከዛ በኋላ ግን በአንዳንድ ነገሮች እንግዲህ ሌላው ሰው የተሻለ ከሆነ መናደድ የለብንም፣ መርጠን ነው የምናረገው ማለት ነው። ገብቷችኋል አይደለም? ስለዚህ ጠንካራ የሆነች
ሴት ቤተሰቦቿን አሸንፋ ቢዝነስ ሰርታ ወይ በተለያየ ነገር ማለት ነው የምትፈልገውን ነገር ማድረግ ከኪሷን አውጥታ የምታረገው ማለት ነውና ማድረግ ስትችል እንደ ሀገር እኛ ደስ ሊለን ነው የሚገባው እንደ ሴትነትም ማለት ነው። ለምን ልጆች ሲኖሩ የፈለገውን ያሁን ባሌ በብዙ ነገር ይደግፈኛል ማለት ነው በቤት ስራም በምንም ማለት ግን የፈለገው ነገር ቢሆን ልጆችንም በተመለከተ ቤትንም በተመለከተ አንዳንዴ ደግሞ ፋይናንሻልን በተመለከተ ማለት ነው የሆነ ሰዓት ሊደክመው ሁሉ ይችላል ማለት ነው። ግን እኔ ከዛ በላይ በቃ ደክሞም ቢሆን እኔ ደግሞ የበለጠ ማሰብበት ታይም አለ። በአብዛኛው ሴቶች እንደዛ ነን። ስፔሻሊ ልጆች ከወለደን በኋላ በጣም ሪስፖንሲቢሊቲያችን ሰፊ ከባድ ነው። ዝም ብለን አንቀመጥም። ጭንቅላታችን ብዙ ነገር ያስባል፣ ብዙ ነገር ይሰራል። የሆነ ነገር መቀየር ትፈልጋላችሁ ማለት ነውና እንደዛ እያደረኩኝ አይ ብቻዬን ደግሞ የሆነ ቦታ ላይ መሄድ አለብኝ እና ብዙ ነገሮች ሰርቻለሁ። አይ ዲዘርቭ ዲስ ለምን ትቃወማላችሁ? ብዙ ጊዜ ቸገረኝ ብሎ አልቅሶ ለሚመጣ ሰው የሚቃወም ሰው የለም። እውነት ለመናገር ከቻልን እንረዳታለን፣ ካልቻለም ደግሞ ብለን እናልፋለን። ግን በኑሮ ያሸነፉ ሰዎች ስናይ ግን በጣም እናደዳለን። ይሄ ትክክል ነው ብዬ አላስብም ውዶች። ስፔሻሊ ሴቶች ሆናችሁ ማለት ስፔሻሊ ልጆች አላችሁ ስለምታውቁት እና ውዶች ይሄው መጡ ማታ ነውና እስቲ ቆይ ስራዬን ኪችን ምናምን አጸዳድቼ እስኪ ልተኝ ማለት እሰራለሁ ብዬ ስላሰብኩኝ ነበር። ትንሽ መሸት ብሏል ማለት ነው። ጸጥ ባለ ሰዓት ደስ አለኝና ቪዲዮ እሰራላችኋለሁ ብዬም ስለነበረ የሰራው ማለት ነው። ግን መባ ከእንቅልፉ ሲነቃ እኔን ካጣኝ ወደ እኔ መምጣት ይፈልጋል ማለት እንትን ነው። ኦኬ ቀስ ብለህ እና ውዶችዬ እንደዛ እናድርግላለሁኝ። በጣም ብዙ ጊዜ ተደጋጋሚ ነገር እንደዚህ አይነት ነገሮች ስለማይ እውነት ለመናገር ትንሽ ልብ ይሰብራል ማለት ነው። እና የሚሰሩ ሰዎችን ማናበረታታ ከሆነ እንግዲህ ድህነት አልጋውን ማለት ጥሎ ይተኛብና እውነት ለመናገር ማለት ነው። እና አንድ ሰው የተለየ ማለት ህይወቷን አሸንፋ ከሱ አልፎ ደግሞ የተሻለ ነገር ማድረግ የምትችል ሰው ትሆናለች። ሁሉም ሰው ራሱን ያላሸነፈ ሰው ሰዎችን ሊረዳ አይችልም። ለራሱ ያልሆነ ሰው ሰዎችን ሊረዳ አይችሉም። እኔ መቆም አለብኝ ልጆቼን ለማሳደግ። እኔ ጥሩ ሚስት ለመሆን ጥሩ መጀመሪያ ሳራ መሆን አለብኝ ማለት ነው። እኔ ራሴን ካልጠበቅኩ፣ ራሴን ካልሆንኩ፣ ራሴ የተሻልኩ ካልሆንኩ ለማንም ሰው ጥሩ ልሆን አልችልም። ጥሩ ሚስት፣ ጥሩ እናት፣ ጥሩ እህት፣ ጥሩ ጓደኛ ልሆን አልችልም ውዶችዬና ሰዎች ቀድመው ራሳቸው ላይ ነው መስራት ያለባቸው። ራሱ ላይ ያልሰራ ሰው በአብዛኛው የሰው ሸክም ነው የሚሆነው ውዶችዬና ራሳቸውን ያሸነፉ ሰዎች ስናይ የምንወድ የምናበረታታ ነው። ችግሩ ለኛም ስለሆነ ማለት ነው። እንደ ማህበረሰብ እውነት ለመናገር ራሷን ያልጠበቀች ሴት ለልጆቿ አትሆንም፣ ለባሏ አትሆንም፣ ለቤቷ አትሆንም። እና ራሳችን እንጠብቅላለሁኝ። ይሄንን ለማለት ነው ወዶች። እንግዲህ እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንላለሁኝ። በሚቀጥለው እስክንገናኝ ቸር ሰንብቱ።